የህወሓት ቡድን በትግራይ ክልል እያደረገ ያለውን የጦርነት ቅስቀሳና ወታደር በግዳጅ የመመልመል ተግባር በአስቸኳይ እንዲያቆም ጥሪ ቀርቦለታል። ጥሪውን ያቀረቡት የመገናኛ ብዙሃን ባለሙያዎችና የማህበራዊ ሚዲያ አንቂዎች ጥልቅ ውይይት ካደረጉ በኋላ ባወጡት መግለጫ ነው። በጉዳዩ ላይ ትንታኔ ይዘናል። ደረጀ ይልማ ነኝ። የህወሓት ቡድን በትግራይ ክልል እያደረገ ያለውን የጦርነት ቅስቀሳና በግዳጅ ወታደር የመመልመል ተግባር በአስቸኳይ እንዲያቆም ጥሪ የቀረበው ሴንተር ፎር ሪስፖንሲብል ኤንድ ፒስፉል ፖለቲክስ CRPP ከትግራይ ብሮድካስቲንግ ሰርቪስ TBS ጋር በመተባበር ሰላም፣ ዲሞክራሲና ልማት በትግራይ የመገናኛ ብዙሃንና የማህበረሰብ አንቂዎች ሚና በሚል ርዕስ ባካሄደው የውይይት መድረክ ላይ ነው። የመገናኛ ብዙሃን ባለሙያዎችና የማህበራዊ ሚዲያ አንቂዎቹ በትግራይ ወቅታዊ የፖለቲካ፣ የጸጥታ፣ የሰብአዊና የልማት ሁኔታዎች ላይ በጥልቀት ከተወያዩ በኋላ ባለ 14 ነጥብ የአቋም መግለጫ አውጥተዋል። ተወያዮቹ በመግለጫቸው የትግራይ ህዝብ በጦርነት፣ በመፈናቀል፣ በኢኮኖሚ መቃወስ፣ በጸጥታ እጦት፣ በተቋማዊ አለመረጋጋት፣ በሰብአዊ ቀውስና በተራዘመ አለመተማመን ሳቢያ ከፍተኛ መከራ እያለፈ መሆኑን እንገነዘባለን ብለዋል። የትግራይ ህዝብ ህይወት፣ ክብር፣ ደህንነትና የወደፊት ዕጣ ፈንታ ከማንኛውም የፖለቲካ ስሌት፣ የቡድን ፍላጎት፣ የወታደራዊ ምኞትና ከፋፋይ ትረካዎች በላይ መቀመጥ አለበትም ብለዋል። የመድረኩ ተሳታፊዎች ባወጡት በዚሁ የአቋም መግለጫ በትግራይ ክልል እየተፈጸመ ያለው የግዳጅ የወታደር ምልመላና አፈና በአስቸኳይ እንዲቆም የጠየቁ ሲሆን አካባቢውን ወደ አዲስ ጦርነት የሚገፉ ማናቸውም እንቅስቃሴዎች እንዲገቱ አሳስበዋል። በዚህም በትግራይ ክልል ወጣቶች ላይ እየተፈጸመ ያለው አፈናና የግዳጅ ምልመላ በአስቸኳይ መቆም አለበት ነው ያሉት። በመሬት ላይ ያለው እውነታ የሚያሳየው የትግራይ ወጣቶች ለተደጋጋሚና ለከፋ እልቂት ሲዳረጉ መቆየታቸውን እንደሆነ የጠቀሰው የአቋም መግለጫው ይህ ታሪካዊ ምዕራፍ በአስቸኳይ ሊያበቃ እንደሚገባና ለዚህ መርህ መከበርም ባለሙያዎች በሙሉ አቅማቸው እንደሚሰሩ አስታውቀዋል። በመሆኑም የጋዜጠኞች፣ የዲጂታል ይዘት ፈጣሪዎችና የአክቲቪስቶች አጀንዳ በሙሉ በህዝቡ እውነተኛና አንገብጋቢ ፍላጎት ላይ ብቻ እንዲያተኩሩም ጥሪ አቅርበዋል። የጦርነት ዘገባዎችንና ቀስቃሽ ፕሮፓጋንዳዎችን፣ የጥላቻ ንግግሮችንና የተሳሳቱ መረጃዎችን፣ የህዝብ አስተያየቶችን ለቡድን ፍላጎት በማዋል የሚፈጸመውን የማጭበርበር ተግባር ማውገዝ እንደሚገባ በአቋም መግለጫቸው ተመልክቷል። በዚህም የህዝቡ ጥልቅ ስቃይ ከፖለቲካ መፈክሮችና ከወታደራዊ ንግግሮች በስተጀርባ ሊደበቅ እንደማይገባም በአጽንኦት ተገልጿል። በሌላ በኩል የሀገር ውስጥ ተፈናቃዮችን በዘላቂነት መመለስና መልሶ ማቋቋም፣ የምግብ ዋስትናን ማረጋገጥ፣ የጤናና የትምህርት አገልግሎትን በይፋ ማግኘት፣ የመንግስት ሰራተኞች የተከማቸ የደሞዝ ክፍያ መፈጸምና በኢኮኖሚ ማገገም ላይ መገናኛ ብዙሃን በትኩረት ሊሰሩባቸው የሚገቡ ጉዳዮች ሆነው ቀርበዋል። በተጨማሪም የትግራይ የፖለቲካ ቡድኖች የህዝቡን ህልውና ከፓርቲ ፍላጎት በላይ እንዲያስቀድሙ፣ ቀጠናውን ወደ አዲስ ጦርነት ከሚገፉ ቅስቀሳዎች እንዲቆጠቡና ልዩነቶችን በሰላማዊ ውይይት ብቻ መፍታት እንደሚጠበቅባቸው በመግለጫው ተመልክቷል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስትም የሰላም ስምምነቶች መፈጸማቸውን እንዲያረጋግጥ ተፈናቃዮችን ወደ ቀድሞ ቦታቸው ለመመለስና ወጣቶችን ከአዲስ የውትድርና ምልመላ ለመጠበቅ በህገ መንግስታዊና ሞራላዊ ስልጣኑ አስቸኳይ እርምጃ እንዲወስድ
ጥሪ ቀርቧል። የፌዴራል መንግስቱ አዲስ ግጭትን ለመከላከል፣ ሰላማዊ ዜጎችን ለመጠበቅ፣ የሰብአዊ ድጋፍ ተደራሽነትን ለማስፋት፣ መልሶ ማገገምን ለመደገፍ የሰላም ስምምነቶች መፈጸማቸውን ለማረጋገጥና በትግራይ ህጋዊ አካታችና ሰላማዊ አስተዳደር እንዲሰፍን ሁኔታዎችን ለማመቻቸት በአስቸኳይ በጥበብ በራስ የመግታት ስሜት በርህራሄና በኃላፊነት መንፈስ መንቀሳቀስ አለበት። ለዚህም የሀገር ሽማግሌዎች፣ የሃይማኖት መሪዎችና የሲቪል ማህበረሰብ ተዋናዮች በሂደቱ እንዲሳተፉ ተጠይቋል። የመገናኛ ብዙሃን ባለሙያዎችና የማህበራዊ ሚዲያ አንቂዎቹ ወደ ጦርነት መመለስ የለም፣ በስቃይ ፊት ዝምታ አይኖርም፣ ህዝብን ለፖለቲካ ወይም ለወታደራዊ ዓላማ መጠቀሚያ ማድረግ ይብቃ የሚለው ሐሳብ የወቅቱ ጥያቄ ነው ሲሉም በመግለጫቸው ገልጸዋል። መግለጫው ሰላም አሁን ተሰባሪ መሆኑንና ወደ ማንኛውም የትጥቅ ግጭት መመለስ ለትግራይ ህዝብ፣ ለኢትዮጵያ እንዲሁም ለሰፊው ቀጠና አስከፊ መዘዝ እንደሚያስከትል አስረድቷል። እናቶች፣ አባቶች፣ ወጣቶች፣ ሕፃናት፣ ተፈናቃይ ቤተሰቦች፣ የጦር ጉዳተኛ ዜጎች፣ ስራ አጥ ምሩቃን፣ አርሶ አደሮች፣ የመንግስት ሰራተኞችና ተጋላጭ የህብረተሰብ ክፍሎች ቀደም ሲል ያሳለፉት ስቃይ ሊደገም እንደማይገባም አሳስቧል። ምንም አይነት የፖለቲካ ዓላማ እንደገና ለሚመጣ ስቃይ፣ ለግዳጅ ቅስቀሳ፣ ለጥላቻ ንግግር፣ ለማስፈራራት ወይም ሰላማዊ ድምፆችን ለማፈን ምክንያት ሊሆን አይችልም ያለው መግለጫው የሁሉም የፖለቲካ ተዋናዮች፣ የመገናኛ ብዙሃን ተቋማት፣ የማህበረሰብ አንቂዎች፣ የማህበረሰብ መሪዎች፣ የሲቪል ማህበረሰብ ድርጅቶችና በየትኛው እርከን ላይ ያሉ የመንግስት ባለስልጣናት ዋነኛ ኃላፊነት ሌላ አዲስ ግጭት እንዳይቀሰቀስ መከላከል፣ ሰላማዊ ዜጎችን መጠበቅ፣ እውነትን ማስከበር፣ የዲሞክራሲውን ምህዳር ማስፋትና ሰላማዊ ህገ መንግስታዊና ህዝብ ተኮር የፖለቲካ ሂደት መደገፍ መሆኑን ያውጃል። የመድረኩ ተሳታፊዎች ለመገናኛ ብዙሃን ባለሙያዎችና ለማህበረሰብ አንቂዎች ባቀረቡት ጥሪ ሁሉም የመገናኛ ብዙሃን ባለሙያዎች፣ ጋዜጠኞች፣ አዘጋጆች፣ አሰራጮች፣ የዲጂታል ይዘት ፈጣሪዎችና የማህበረሰብ አንቂዎች የጦርነት ዘገባዎችን፣ ቀስቃሽ ፕሮፓጋንዳዎችን፣ የጥላቻ ንግግሮችን፣ የተሳሳቱ መረጃዎችን፣ የግዳጅ ንቅናቄ ትረካዎችንና የህዝብ አስተያየትን ለቡድን ፍላጎት ማቅረብን እንዲያወግዙና ውድቅ እንዲያደርጉ ጠይቀዋል። መገናኛ ብዙሃን የፍርሃት ማሰራጫ፣ የወታደራዊ አስተሳሰብ ወይም የማህበራዊ መከፋፈያ መሳሪያ መሆን እንደሌለባቸው፣ ይልቁንም እውነትን፣ ሰላምን፣ ተጠያቂነትን፣ ህገ መንግስታዊ ስርዓትን፣ የህዝብ ውይይትን፣ ሰብአዊ ንቃተ ህሊናን እና ዴሞክራሲያዊ ኃላፊነትን በማስተዋወቅ ህዝብን ማገልገል አለባቸው ብለዋል። መግለጫው የህዝብን እውነተኛ ስጋቶች ስለማንጸባረቅና የግዳጅ ምልመላን ስለማውገዝ የመገናኛ ብዙሃን ተቋማትና የማህበረሰብ አንቂዎች ወይም አክቲቪስቶች ለህዝቡ መሰረታዊና እውነተኛ ስጋት ድምፅ እንዲሆኑ አበክሮ ያሳስባል። በዚህ መሰረት በምንም አይነት ሁኔታና ምክንያት በትግራይም ሆነ በሌሎች የኢትዮጵያ አካባቢዎች ወደ አዲስ ጦርነት የሚመራ ግጭት እንዳይቀሰቀስ ለመከላከል በጽኑ መሰራት አለበት ይላል። በመሆኑም በምንም አይነት መስፈርት፣ ተገቢነት፣ ህጋዊ መሰረት እንዲሁም ሰብአዊ ክብር በሌለው መልኩ በትግራይ ክልል ወጣቶች ላይ እየተፈጸመ ያለው አፈናና የግዳጅ ውትድርና ምልመላ በአስቸኳይ እንዲቆም በጽኑ መታገል ከመላው ዜጋ የሚጠበቅ ኃላፊነት መሆኑን ያስገነዝባል። በተጨማሪም የፖለቲካ ልዩነቶችን በውይይት፣ በህጋዊ አካሄዶች፣ በህገ መንግስታዊ ስርዓቶችና በአካታች የዜጎች ተሳትፎ ሰላማዊ በሆነ መንገድ እንዲፈቱ ጥሪ አቅርቧል። ያም ሆነ ይህ በመግለጫው ማጠቃለያ የመድረኩ ተወያዮች ኃላፊነት የተሞላው ተግባቦትን፣ ለግጭት ተጋላጭ የሚያደርግ ጋዜጠኝነት፣ በእውነታ ላይ የተመሰረተ ዘገባ፣ የዜጎች ትምህርትና ህዝብ ተኮር የውይይት ምህዳር ለማሳደግ ቃል ገብተዋል።